ሱጆን ሳታስበው የሞራል ድንበሮችን ደረጃ በደረጃ እየጣሰች መጣች። ሃኑ የሚስቱን ማብራሪያ ከሰማ በኋላ በፍጹም ሊረዳት አልቻለም። ሃኑ እሱ ራሱ በጣም እንደደከመው ተሰማው። የብዙ ሰዎች ህይወት ሁሉ እንደዚህ አይደለምን? በአንዲት ትንሽ ነገር ምክንያት ቤተሰብ መክዳት ይቻላል? ባሏ ቀሳፊት ሱጆን በዝምታ አለቀሰች። በመጨረሻም ትዳራቸው እዚህ ላይ እንዲያበቃ ውሳኔዋን አስተላለፈች። በማግስቱ ጠዋት ሱጆን ልጇን ወደ ጓደኛዋ ቤት ለጨዋታ ይዛው እየሄደች ሃኑ ልጁን ይዛው ልጠፋ ያሰበች መስሎት ወዲያውኑ የልጁን እጅ ስቦ አስቀረው። እንደሄድም አልፈቀደለትም። ዛሬ ጁንሱን ወደ ዙ ፓርክ ይዞት እንደሚሄድ ቃል ገባለት። ጁንሱ ወደ ጓደኛው ቤት መሄድ በጣም ቢፈልግም ሚስቱ ግን ልጁን ይዛ እንድትሄድ በፍጹም እንደማይፈቅድላት ነገራት። ጎረቤቶች የሁለቱን ሁኔታ ሲያዩ ሁለቱ ከባድ ጥል ላይ እንደሆኑ ገመቱ። ሃኑ ቤት ውስጥ ብቻውን ሆኖ እንደገና ብቸኝነት ተሰማው። ሚስቱ ከጎኑ በሌለችበት ሃኑ ኑድልስ ፓስታ እንኳን ማብሰል አልቻለም። በመሆኑም ተስፋ ቆርጦ ሳለ ሚንጄና ጁንጊ ወይን ይዘው ሊጠይቁት መጡ። በዚህ ጊዜ ሃኑ በልቡ የታመቀውን ስቃይ ሁሉ አውጥቶ ተናገረ። እሱም በጣም እንደሚለፋ ግልጽ ነው። ነገር ግን ለሚስቱ ቅሬታ አቅርቦ እንኳን አያውቅም። ሃኑ በታመመ ጊዜ እንኳን የሚያስበው ስለ ስቃዩ ሳይሆን እሱ ቢሞት ሚስቱና ልጁ እንዴት እንደሚኖሩ በመስጋት ነበር። ይህም ብቻ ሳይሆን ለሚስቱና ለልጁ የተሻለ ህይወት ለመስጠት ሲል ብዙ ነገሮችን ታግሶ አሳልፏል። ሃኑ የጓደኞቹን ምክር ከሰማ በኋላ ወደፊት ማድረግ የሚፈልገውን ነገር ብቻ ለማድረግ ወሰነ። ከዚያም ሃኑ ከእንግዲህ በህግጋት መመራት እንደማያስፈልገው ወሰነ። ራሱንም ትንሽ ማዝናናት እንዳለበት አመነ። ሶስቱ ወንዶች ወደ ካራኦኬ ቤት ሄደው የልባቸውን እስኪያርሳቸው ድረስ ጮሁ። አብረውም በደስታ ጨፈሩ። ሶስቱ ዘፍነው ከጨረሱ በኋላ ሃኑ ቀደም ሲል ሚስቱ ያልፈቀደችለትን አስደሳች ነገር ለማድረግ ሞከረ። ጁንጊ በጣም አስደሳች ነገር መስሎት ነበር። ነገሩ ግን የአሻንጉሊት ድም መያዝ ብቻ ሆኖ ተገኘ። ቢሆንም ሁለቱም በዝምታ ተከተሉት። ጂንሱ ከአዲሱ ቤት ጋር ስላልተላመደ አልጋው ላይ ሽንቱን ሸና። ጂንሱ ቤቱን እንደናፈቀ ለእናቱ ነገራት። ሱጃን ልጇን አቅፋ በጣም አዘነች። በዚያች ሌሊት የልጇን የቆሸሹ ልብሶች ማጠብ ጀመረች። ሱጃን ሃኑ ያለውን ቃል ስታስታውስ በዝምታ እንባዋን አፈሰሰች። በሌላ በኩል ጁንጊ በሃኑ ዙሪያ ሌሎች ሴቶች መኖራቸውን ለማወቅ ፈለገ። ሆኖም የሃኑ ስልክ ላይ የተመዘገቡት የወንዶች ስልኮች ብቻ መሆናቸውን አወቀ። ጁንጊ የማህበራዊ ድረገጹን በሚፈትሽበት ጊዜ አንዲት ሴት አገኘ። ያቺ ሴት የሃኑ የመጀመሪያ ፍቅረኛው ነበረች። ከዚህም በላይ በቅርቡ ተፋታ ነበር። ጁንጊ ወዲያውኑ ሃኑ እንደተፋታ የመጀመሪያ ፍቅረኛው መከሰቷ እጣ ፈንታ እንደሆነ አሰበ። ስለዚህ ጁንጊ ሃኑ ለሴትየዋ መልእክት ልክ ወተወተው። እሱ ግን እምቢ አለ። ጁንጊ በጉዳዩ ላይ ባለሙያ እንደሆነ በመግለጽ ሃኑና የመጀመሪያ ፍቅረኛው ከተለያዩ ብዙ ዓመት ቢሆኑም እሷ ግን አሁንም ግንኙነቷን አለማቋረጧ በልቧ ውስጥ አሁንም ስሜት እንዳላት እንደሚያሳይ አብራራለት። ሃኑ በተደጋጋሚ እምቢ ቢለውም ጓደኛውን ሊያስቆመው አልቻለም። በመጨረሻም ሃኑ ለሴቷ መልእክት ላከላት። ሶስቱ ወንዶች ሌሊቱን ሙሉ መልሷን ቢጠብቁ ምንም ምላሽ አላገኙም። በማግስቱ ጠዋት ግን የሃኑ የመጀመሪያ ፍቅረኛው መልስ መለሰችለት። ስለ ሃኑ ደህንነት ጠየቀችው። ጁንጊ ይህ የሚያሳይ አሁንም በልቧ ውስጥ ለሃኑ ቦታ እንዳለ ነው ብሎ ነገረው። በሌላ በኩል ሱጃን ጠዋት ልጇን ወደ ትምህርት ቤት ወሰደች። ወላጆች ሃኑን ካዩት ረጅም ጊዜ ስለሆናቸው ከሚስቱ ጋር የሆነ ችግር እንዳለ ገመቱ። ባልና ሚስቱ ሊፋቱ እንደሆነም ተነጋገሩ። ይህንን ወሬ ደግሞ ጁንሱ ሰማ። ሱጃን ወደ ስራ ስትመለስ የስራ ባልደረቦቿም ለዚሁ ጉዳይ ያወሩ ነበር። እዚህ መሃል ጁንሱ አንድ የክፍል ጓደኛውን ስለመታ መምህሩ ለሱጃን ደወሉላት። ሱጃን ከልጅ ጋር ለምን እንደተጣላ ብትጠይቀውም ጁንሱ ምንም አልተናገረም። በሌላ በኩል ሃኑ የመጀመሪያ ፍቅረኛውን ለማግኘት ካፌ ፊት ለፊት ወዲያና ወዲህ ይል ነበር። ስትቆይበት ሊሄድ ሲል ጠራችው። ለ15 ዓመታት ያክል አልተገናኙም ነበር። አሁን ስለ ወቅታዊ ህይወታቸው ማውራት ጀመሩ። እሷም ሃኑ ቡና ውስጥ ስኳር መጨመር እንደሚወድ እንኳን ታስታውስ ነበር። ከዚያም አብረው ራት በሉ። ሁለቱም ስላለፈው አስደሳች ጊዜያቸው አወጉ። ሃኑ ከመጀመሪያ ፍቅረኛው ጋር የድሮ ትዝታዎችን እያነሳ ባለበት ሰዓት ልጁ ግን ሱጃን በስራ ተጠምዳ አብራው መጫወት ስላልቻለች ብቻውን በብቸኝነት ይጫወት ነበር። እሷም በዚህ ጉዳይ ላይ ከፍተኛ የጥፋተኝነት ስሜት ተሰማት። በማግስቱ ሱጃን ወደ ስራ ስትሄድ የወላጆች ቡድን ስለ ልጆቻቸው የቱቶሪንግ ትምህርት ይወያዩ ነበር። በዚህ ጊዜ አንድ ወላጅ በኢንተርኔት ላይ በሰፊው የተሰራጨ ጽሑፍ ላከ። ሱጃን ጽሑፉን ከፍታ ስታየው በጣም ደነገጠች። ምክንያቱም በጽሑፉ ላይ የተጠቀሰችው አመንዝራ ሚስት እሷ ነበረች። ሱጃን በቁጣ ለሃኑ ደውላ ጽሑፉን የለጠፈው እሱ መሆኑን ጠየቀችው። ሃኑ ሚስቱ ያንን ጽሑፍ ታየዋለች ብሎ አልጠበቀም ነበር። ለጊዜው ምን እንደሚል ግራ ገባው። ሱጃንም ሰዎች በእሱ ላይ እንዲሳለቁበት ለምን እንደፈለገ በቁጣ ጠየቀችው። ሃኑ በዚያን ጊዜ በጣም
በጣም ተጨንቆ ስለነበር ከሰዎች ምክር ለማግኘት ጽሑፉን እንዳጋራ አስረዳት። በዚያ ላይ የለጠፈው ሰው ማንነት እንደማይታወቅ ነገራት። ሃኑ ነገሩን አስቦበት እንዳለጠፈ ቢያምንም ሱጃንም እሱን የመንቀፍ መብት እንደሌላት ነገራት። ጥቂት ቃላት ከተለዋወጡ በኋላ እንደገና ተጣሉ። ሃኑም በሐዘን ወደ ቦያንግ በመሄድ እርዳታ ጠየቃት። እሷም የሱጃንን ችግር መረዳት እንደምትችል ነገረችው። እሷ ልክ በውሃ እንደተሞላ ብርጭቆ ናት። አንዲት ጠብታ መጨመር ብቻ ውሃው እንዲፈስ ያደርገዋል። አንዳንዴ ሚስት ከባሏ የምትፈልገው በጣም በሚያስፈልጋት ጊዜ ማበረታቻና መጽናኛም ብቻ ነው። በጣም ደክመሻል ወይም በርቺ ማለት ብቻ ትልቅ ብርታት ሊሆናት እንደሚችል ነገረችው። በዚህ ጊዜ ሱጃን ደውላ ልጃቸው እንደጠፋ ለሃኑ ነገረችው። ሃኑና ቦያንግ ወዲያውኑ ወደዚያ ሮጡ። እንደተገናኙ ሱጃን እያለቀሰች ባሏን ይቅርታ ጠየቀችው። ሃኑ ግን አሁን ማልቀስ ምንም ፋይዳ እንደሌለው በጩኸት ነገራት። ከዚያም ጁንሱን ለመፈለግ ተለያዩ። ከጥቂት ቆይታ በኋላ ሚንጄ ለሃኑ ደውሎ ጁንሱ በመኪና እንደተገጨ ነገረው። ሃኑ እየሮጠ ወደ ሆስፒታል ሄደ። ልጁን በአግባቡ መጠበቅ ባለመቻሏ ሱጃንም በቁጣው ቅሳት፣ እንዲያውም ከዚያ እንድትሄድ አባረራት። ከእንግዲህ ጁንሱ በእሱ እንክብካቤ ስር እንደሚሆንም ነገራት። ሃኑ በልጁ አልጋ አጠገብ ቆሞ የልጁን እጅ ይዞ ደጋግሞ ይቅርታ ጠየቀው። ሆኖም ግን አስተዋዩ ጁንሱ እናቱን እንዲንከባከብ አባቱን መርዳት ባለመቻሉ ለአባቱ ይቅርታ ጠየቀው። ጁንሱ እናቱ በጣም ብዙ እንደምትደክም አስተውሎ ነበር። እናቱ በየቀኑ እስከ እኩለ ሌሊት ስራ ትሰራለች። እንዲያውም አንድ ቀን እናቱ አፍንጫዋ ሲደማ አይቶ ነበር። በመቀጠልም ጁንሱ ፍቺ ማለት ምን ማለት ነው ብሎ ሃኑን ጠየቀው። ምክንያቱም የክፍል ጓደኛው ወላጆቹ እንደተፋቱና ከእንግዲህ ወላጆቹን እንደማያቸው ነግሮት ነበር። ጁንሱ ጓደኛውን የመታውም በዚህ ምክንያት እንደሆነ ነገረው። ይህ ድርጊቱ ሱጃንን በጣም አስቆጥቷት ነበር። ጁንሱ ከእንግዲህ እንደማይጣላ ቃል ገባ። አባቱ ከእናቱ ጋር ብዙ ጊዜ እንዲያሳልፍም ተመኘ። ሃኑ የልጁ ንግግር ከሰማ በኋላ የባሰ የህሊና ረፍት አጣ። ሚስቱን በእርግጠኛነት እንደሚጠብቃትም ለጁንሱ ቃል ገባለት። ሱጃን ይህንን ሰምታ እንባዋን መቆጣጠር አልቻለችም። ልትሄድ ስትል ሚንጄ እየሮጠ መጥቶ አስቆማት። የሃኑን ጽሑፍ በረጋ መንፈስ በጥንቃቄ እንድታነበው ነገራት። ያ ጽሑፍ የሃኑን እውነተኛ ስሜት የያዘ ነበር። ሱጃን ከተመለሰች በኋላ ጽሑፉን ከፍታ በትኩረት አነበበችው። በዚህ ምክንያት ባሏ ባለፈው ጊዜ ውስጥ ያለፈበትን ስቃይና ትግል እንዲሁም እሷ ያደረሰችበትን ጉዳት ተረዳች። ጽሑፉ ባሏ ለሱጃን ያለውን ፍቅር ብቻ ሳይሆን ፈጽሞ አውጥቶ ያልተናገረውንም ስሜቶች የያዘ ነበር። በመጨረሻም ሱጃን በሃኑ ጽሑፍ ስራ አስተያየት አስቀመጠች። ወደ ባለቤቷ እንደማትመለስም ተናገረች። ሱጃን ሁሉንም ነገር ከተረዳች በኋላ ራሷን ይበልጥ ይቅር ማለት አቃታት። ከትዳር አጋሮች አንዱ ቤተሰቡን ከከዳ የተከዳው ሰው ያንን ያለፈ ታሪክ በእውነት ሊረሳው ይችላልን? ሱጃን በዚህ ወቅት ያለውን የባሏን ስለንቦና ተረድተዋለች። ስለዚህ ከባድ የጥፋተኝነት ስሜት ስለተሰማት ጥላው ለመሄድ መረጠች። ሃኑ የተጎዳውን ልጁን ይዞ ወደ ቤት ተመለሰ። በማግስቱ ጠዋት ሃኑ ልጁን ወደ ትምህርት ቤት ለመውሰድ ተነሳ። ነገር ግን ከክፍሉ እንደወጣ ወለሉ ላይ የተበተኑ አሻንጉሊቶችን ረገጠ። ሃኑ የተመሰቃቀለውን ቤት ሲያይ ምን ማድረግ እንዳለበት አላወቀም። የልጁን ትምህርት ቤት ቦርሳ በፍጥነት ካዘጋጀ በኋላ ጁንሱን መገበው። ከዚያም ልጁን አዝሎ ወደ ትምህርት ቤት አውቶቡስ እየሮጠ ወሰደው። በዚህ ጊዜ ሃኑ ለስራ ሊረፍድበት እንደሆነ ተረዳ። ልጁን አድርሶ ወዲያውኑ ወደ ኩባንያው ሮጠ። ቀደም ሲል ያዘጋጀው ፕሮግራም ከፍተኛ ተወዳጅነት በማግኘቱ በፍጥነት የጃፓን ደንበኞችን ትኩረት መሳብ ችሎ ነበር። ሆኖም ግን ሃኑ ለስብሰባው ምንም አይነት ፍላጎት አልነበረው። ምሽት ላይ ልጁን የሚያወጣው ሰው ስለሌለ ካሁኑ ጭንቀት ይዞት ነበር። ሃኑ በተደጋጋሚ ሰዓቱን ይመለከት ጀመር። ልጁን ለመውሰድ ስራ እስኪያልቅ መጠበቅ ዓመት ያክል ረጅም ጊዜ ሆነበት። ሃኑ ትምህርት ቤት ሲደርስ ግን መምህሩ የአንድ የክፍል ጓደኛው ወላጅ ጁንሱን ወደ ስነ ጥበብ ወይም አርት ክፍል ይዘውት እንደሄዱ ነገሩት። ሃኑ መምህሩን ካመሰገነ በኋላ ከመገረሙ የተነሳ ቃላት አጠሩት። ውትድርና ላይ በነበረበት ጊዜ እንኳን ሃኑ እንደዚህ ተወጥሮ አያውቅም ነበር። ምሽት ላይ ሃኑ ልጁን ሲያጥበው ጁንሱ እንደገና እናቱን እንደናፈቀ ነገረው። እሱ ግን ለልጁ እውነቱን ሊነግረው አልቻለም። በመታጠቢያ ቤት ውስጥ ልጁን ከማቀፍ ውጪ ምንም ማድረግ አልቻለም። ከዚያም ሃኑ ሌላ አስቸጋሪ ችግር ገጠመው። መዋለ ሕፃናቱ ወላጆች ልጆቻቸውን በእጅ ስራ ጥበብ የቤት ስራ እንዲረዷቸው አዟል። ነገር ግን ሃኑ ስለ ስፌት ምንም የሚያውቀው ነገር አልነበረም። በመጨረሻም አንድ ሐሳብ መጣለት። ስቴፕለር በመጠቀም ለልጁ በጣም አስቀያሚ የሆነ አሻንጉሊት ሰራ። ነገር ግን ጁንሱ ያንን አሻንጉሊት አልወደደውም። ሃኑ ሌላ አማራጭ ስላጣ ሰው ቀጥሮ ለማሰራት አሰበ። ነገር ግን ጁንሱ ይህ ከወላጆች ጋር ብቻ መሰራት አለበት መባሉን ነገረው። በዚህ ቅጽበት ሃኑ ልጆችን
ማሳደግ ማለት ትምህርት ቤት ማድረስ ወይም መመገብ ብቻ ለመሆኑን ተረዳ። በማግስቱ በጠዋት ሃኑ ልጁን ወደ ትምህርት ቤት ቢወስደውም መዋለ ሕፃናቱ ግን ዝግ መሆኑን አወቀ። በመሆኑም ልጁን ይዞ ወደ ኩባንያው ለመሄድ ተገደደ። ሃኑ ልጁን የቤት ስራውን ሊረዳው ስላልቻለ አጠገቡ ያለችውን የስራ ባልደረባውን አሻንጉሊቱን እንድትሰፋለት ሊጠይቃት አሰበ። በዚህ ጊዜ ሱጃን ደወለች። ስለ ልጇ ሁኔታ ተጨንቃ ነበር። ሃኑ ግን ለክብሩ ሲል ልጁን በጥሩ ሁኔታ እየተንከባከበው እንደሆነ ነገራት። በመቀጠልም ልጁን ሲወስድ በቀላሉ ለመነጋገር እንዲመቸው የጓደኛውን እናት ስልክ ቁጥር ጠየቃት። በዚህ ጊዜ ከጁንሱ ጉዳይ ውጪ ሃኑና ባለቤቱ የሚያወሩት ሌላ ምንም ነገር አልነበራቸውም። በኩባንያው ውስጥ ሱጃን መድሎ ይደርስባት ነበር። አለቃዋ በቅርቡ ልትፋታ እንደሆነ ስለሰማ ይህ በስራው ሂደት ላይ ተጽዕኖ ያሳድራል ብሎ ሰግቷል። ስለዚህም አለቃዋ የሱጃንን ፕሮጀክት ሰረዘባት። በአለቃዋ ቀዝቃዛ አመለካከት ፊት እሷም በጣም ረዳት አልባ ነበረች። ሱጃን የግል ጉዳዮቿ በስራዋ ላይ ተጽዕኖ እንዳይኖራቸው እንደምትጠነቀቅ ለአለቃዋ ደጋግማ ማረጋገጫ ከመስጠት ውጪ ምንም ማድረግ አልቻለችም። ሱጃን ከአለቃዋ ቢሮ ስትወጣ በድካም በሩን ተደገፈች። የሽንፈትና የተስፋ መቁረጥ ስሜት ወረሳት። በሃኑ በኩል ግን ነገር ሁሉ የተለየ ነበር። አዲሱ ፕሮጀክት በጣም ስኬታማ በመሆኑ ስራው በከፍተኛ ሁኔታ እንዲያድግ አደረገው። አለቃው ስለ ክፍሉ ወደፊት ዕጣ ፈንታ እያሰበ ሳለ የሃኑ ስልክ ጮኸ። የጂው እናት በወላጆች የውይይት ግሩፕ ውስጥ አስገብታው ነበር። የመልእክቶቹ ብዛት ራሱን ስላዞረው ለስራ ምንም ስሜት አልነበረውም። በወላጆቹ ግሩፕ ውስጥ የሚለዋወጡት መረጃዎች ሁሉ ትናንሽና ኢምንት ቢሆኑም ከነርሱ ጋር ጥሩ ግንኙነት ለመፍጠር ሲል ጥቂት ቃላትን እየወረወረ ለማለፍ ሞከረ። በስህተት ግን አንዱን መልእክት የስራ ግሩፕ ውስጥ ላከው። በዚህ ምክንያት በአለቃው ፊት ለፊት ተገሰጸ። ከወላጆች ግሩፕ ጋር በፍጥነት ለመላመድ ሃኑ ብዙ ጥረት አደረገ። ምንም ፍላጎት ባይኖረውም እያንዳንዱን መረጃ በጥንቃቄ ያነብ ነበር። ከሰዓት በኋላ ሃኑ ስራ ላይ ያለ በግሩፕ ውስጥ ያሉት እናቶች እንደገና ስለ ዕለታዊ ስራቸው ማውራት ጀመሩ። ይህ የሃኑን ትኩረት ስለበተነው በፕሮግራሙ ላይ ትልቅ ስህተት እንዲሰራ አደረገው። ሃኑ የወላጆች ግሩፕ የማይጠቅሙ ነገሮችን በማውራት ስራዬ ላይ እንዳላተኩር አደረጉኝ ብሎ ለስራ ባልደረቦቹ አማረረ። አንዲት የስራ ባልደረባው እንዲህ አይነቱ ማህበራዊ ግንኙነት የማይቀር መሆኑን ነገረችው። በእናቶች መካከል ያለው ግንኙነት ልጇ አንደኛ ደረጃ ትምህርት ቤት እስኪገባ ድረስ ይቆያል። ስለ ልጁ ሲባል ከሌሎች ወላጆች ጋር ጥሩ ግንኙነት መመስረት ደግሞ የግድ ነው። በዚህ ጊዜ ሃኑ ሚስቱ ለምን ቀደም ሲል ሌሎች ወላጆችን ለማስደሰት ትጥር እንደነበር ተረዳ። በወቅቱ ግን ሃኑ አልተረዳትም ነበር። እንዲያውም የሌሎች ወላጆች አገልጋይ ያለ ይሰድባት ነበር። በዚያው ሰዓት ሃኑ ከአንድ የትምህርት ቤት ጓደኛው ስልክ ተደወለለት። ጓደኛው የሃኑ የዩኒቨርሲቲ ፕሮፌሰር ማለፋቸውን ነገረው። በማግስቱ የቀብር ስነ ስርዓቱ ላይ መገኘት ስላለበት ጁንጊ ጁንሱ እንዲጠብቅለት ጠየቀው። በቀብሩ ላይ ሃኑ ሱጃንን እንደገና አገኛት። ሁለቱም በጣም ተሳቀቁ። ነገር ግን በጓደኞቻቸው ፊት በጣም ደስተኛ መስለው ለመታየት ሞከሩ። ምግብ እየበሉ ሳለ አንድ የክፍል ጓደኛቸው ዛሬ ማታ ኮከቦችን ለመመልከት እንሂድ የሚል ሐሳብ አቀረበ። ሃኑና ሱጃን ሳይወዱ በግድ አብረው ለመሄድ ተስማሙ። አንዲት የክፍል ጓደኛቸው ሱጃንን እንደሷ ያለች የትምህርት ቤት ቆንጆ ለምን ሃኑን ለማግባት እንደተስማማች ጠየቀቻት። ሱጃን ፈገግ ብላ መጀመሪያ ሃኑን የወደደችው እሷ እንደሆነች ነገረቻት። ምንም እንኳን ሁሉም ሰው እሱ ፈሪና ውሳኔ የማይሰጥ ነው ቢሉም እሷ ግን እሱ በጣም ጥንቁቅና የተረጋጋ እንደሆነ እንደሚሰማት ተናገረች። ከሱ ጋር መሆን በእርግጠኛነት ደስታ እንደሚሰጥ ታምን ነበር። እነዚህ እውነተኛ ቃላት የሃኑን ልብ ነኩት። ሁለቱ ተያዩ። ልባቸውም እንደ ድሮ እንደገና አብሮ ሲመታ ተሰማቸው። በፕሮፌሰሩ ቀብር ላይ ያሉ ሱጃን ሃኑ ለልጇ አሻንጉሊት ሲሰፋ አይታው ነበር። እሱ ግን ባለማወቅ የአሻንጉሊቱን እጅ ከራሱ ጋር አጣብቆ ሲሰፋ ነበር። ሱጃን አሻንጉሊቱን ተቀብላ እያንዳንዱን ስፌት በጥንቃቄ ሰፋችለት። ሃኑ ልጁን መንከባከብ በጣም አድካሚ እንደሆነ ተናገረ። የሁለቱ ምስል አብረው ሲሆኑ በጣም የሚያምርና ደስ የሚል ነበር። ነገር ግን ጥሩ ነገሮች ሁልጊዜ አጭር ናቸው። ሱጃን ለአሻንጉሊቱ ስፌቱን እንደጨረሰች በዝምታ ተነስታ ሄደች። በማግስቱ ሁሉም ለመመለስ ሲዘጋጁ ሃኑ ሱጃንን በራሱ መኪና ላይ አደርሳት ፈለገ። በመንገድ ላይ ሱጃን ለልጇ ደወለች። ጁንሱ እናቱን በጣም እንደናፈቃትና መቼ እንደምትመለስ ጠየቃት። ሱጃን ለጥያቄው መልስ መስጠት ስላልቻለች በፍጥነት ስልኩን ዘጋችው። በመኪና ውስጥ ያለው ድባብ በድንገት ተለወጠ። በመጨረሻም ሃኑ ቀድሞ ማውራት ጀመረ። ቀደም ሲል በጣም ትደክም እንደነበር ጠየቃት። እሷ ግን እንደዛ አልነበረም ብላ ካደች። ሃኑ ልጁን በተንከባከበባቸው ጥቂት ቀናት ውስጥ ብዙ ነገሮችን ተረድቷል። ቆሻሻ ከመጣልና ጁንሱን መዋለ ሕፃናት ከማድረስ
ባለፈ ሃኑ ሊያስተውላቸው የሚገቡ ብዙ ሌሎች ነገሮች እንዳሉት ተገንዝቧል። ቀደም ሲል ሱጃንን እነዚህን ሁሉ ታደርግ ነበር። ሃኑ ግን መቼም ተረድቷት አያውቅም። ሱጃን ይህንን ሰምታ ምንም ሳትናገር በዝምታ ወደ ቤቷ ገባች። ረጅም ጊዜ ማሰበችበት። በመጨረሻም በሃኑ ጽሑፍ ስር ስሟን ሳትጠቅስ አስተያየት ጻፈችለት። ሚስት የሰራችውን ስህተት መርሳት ትችላለህን ብላ ጠየቀችው። ሃኑ አስተያየቱን አንብቦ ማሰብ ጀመረ። ከዚያም ልረሳው እችላለሁ፣ ሚስቴንም ይቅር ብያታለሁ ብሎ ጻፈ። የሃኑ ማህበራዊ ድረገጽ ለረጅም ጊዜ አዲስ ነገር አልተለጠፈበትም ነበር። ዛሬ ግን በድንገት አዲስ መልእክት ወጣ። አንዳንዶች ለሃኑ መልካም ምኞታቸውን ሲገልጹ፣ ሌሎች ደግሞ በትዳራቸው መቀጠል ላይ ተስፋ አልነበራቸውም። አንዳንዶች ደግሞ ተቆጥተው ሚስቱን ይሰድቡ ነበር። ሚስትየው መቀጣት አለባት ብለውም የጻፉ ነበሩ። ሆኖም ግን አንድ አስተያየት ሃኑን በጣም አስገረመው። ሁልጊዜ ትዳሩን እንዲያድን ትመክሮ የነበረችው ቱና ሳራ አስተያየት ሰጥታ ነበር። እሷም ሃኑ ሚስቱን ይቅር ቢላትም እንኳን ያንን ስህተት መቼም ሊረሳው እንደማይችል ገለጸች። ይሁን እንጂ ሃኑ የሚስቱን መከራና ድካም ተረድቶ ስለነበር ያለፈውን መርሳት እንደሚችል አምኗል። ሃኑ ከሚስቱ ጋር አዲስ ህይወት መጀመር እንደሚችል ቢያስብም ከፊቱ ግን ትልቅ ማዕበል እየመጣ እንደሆነ አላወቀም ነበር። በዚያው ቀን ሃኑ ሱጃንን ፈልገው ለማነጋገር ሲሄድ ሚንጄና ቦያንግ ልጁን እንዲጠብቁለት ጠየቃቸው። ባልና ሚስቱ ተቀምጠው ማውራት ጀመሩ። ምናልባትም በረጋ መንፈስ አብረው ለመቀመጥ እድል ካገኙ ረጅም ጊዜ ሆኗቸው ነበር። የዚህ ጊዜ ግን ንግግራቸው በጣም የተመቻቸ ነበር። ሁለቱም በደስታም እየተሳሳቁ ነው። ነገር ግን አንድ አደጋ በዝምታ እየመጣ መሆኑን አላወቁም። አንድ ጨካኝ ኢንተርኔት ተጠቃሚ የነርሱን ትክክለኛ ማንነትና መረጃ አገኘ። በዚህ ጊዜ ቦያንግ ጁንሱን ለመንከባከብ ወደ ሚንጄ ቤት ሄደች። የተመሰቃቀለውን ቤት አይታ ጥቂት ቃላትን ሰነዘረች። ሁለቱም ምግብ እያበሰሉ ይከራከሩ ነበር። ጁንሱም ሁኔታቸውን አይቶ እንዳትዋደዱ ተጠንቀቁ እያለ ይቀልድባቸው ጀመር። ሁለቱ አብረው ቢሆኑም እንደሚያምርባቸው ነገራቸው። ከዚያም ሚንጄ በቦያንግ ላይ መልሶ ቀለደባት። አብረው ልጅ ቢወልዱ የተሻለ እንደሆነ ነገራት። እሷ ግን እደበድብሃለሁ ብላ ዛተችበት። ባወሩ ቁጥር ግን በመካከላቸው ያለው መሳሳብ እየጨመረ መጣ። በማግስቱ ሃኑ ልጁን ለመውሰድ ሲመጣ ሁለት የሥራ ባልደረቦቹ ጁንሱ ለእናቱ የልደት ስጦታ እንዳዘጋጀ ነገሩት። ይህንን አጋጣሚ ተጠቅሞ ለሚስቱ ስሜቱ እንዲገልጽላት መከሩት። ሚንጄና ቦያንግ ጁንሱን ለሁለት ቀናት ሲጠብቁ ስለቆዩ በጣም ደክመው ነበር። ስለዚህ ጭንቀታቸውን ለመቀነስ ወጣ ለማለት ወሰኑ። ነገር ግን ጥቂት ጉርሻ እንደጎረሱ እንደገና መጨቃጨቅ ጀመሩ። አጠገባቸው ተቀምጦ የነበረ አንድ ሰው ታሪካቸውን ሰምቶ ስለነበር ሁለቱ ቢጣመሩ ጥሩ እንደሆነ አስተያየት ሰጣቸው። ቦያንግ ግን በዓለም ላይ ያሉ ወንዶች ሁሉ ቢሞቱ እንኳን ሚንጄን የመውደድ ፍላጎት እንደሌላት አጥብቃ ተናገረች። ከዚያም የተወሰኑ እንግዳ ሰዎች አብረው ተቀመጡ። ሁሉም በደስታም ጠጡ። በሌላ በኩል ሃኑ ለሚስቱ የልደት ስጦታ የሚሆን የአበባ ቅርጫት መረጠ። ለሱቁ ባለቤትም መልካም ምኞት እንዲጽፍላት በጥንቃቄ አዘዘው። ወዲያውኑ ሱጃን ትልቅ የጽጌረዳ አበባ ቅርጫት ደረሳት። የሥራ ባልደረቦቿን በጣም አደነቁላት። ነገር ግን ሱጃን የሰላምታ ካርዱን ስትከፍተው በጣም ደነገጠች። በካርዱ ላይ እንዲህ የሚል ጽሑፍ ሰፍሮ ነበር። እንዳንቺ ያለች ቤተሰብን የከዳች ሴት ይቅርታ አይገባትም። ምናልባት ባልሽ ይቅር ይልሽ ይሆናል፣ እኔ ግን በፍጹም ይቅር አልልሽም። ሱጃንን ስታነብ በከፍተኛ ድንጋጤ ውስጥ ወደቀች። ይህ ነገር በእርግጠኛነት ከባለ ኢንተርኔት ጽሑፍ ጋር የተያያዘ እንደሆነ ተሰማት። ሱጃን ወዲያውኑ ያንን ጽሑፍ ከፈተችው። በእርግጥም ከጽሑፉ ስር አንድ ሰው ማንነቷን ይፋ እንደሚያደርግ ጽፎ ነበር። በዚህ ቅጽበት ሱጃን በከፍተኛ ጭንቀት ተሞላች። ዙሪያዋን ያሉትን የሥራ ባልደረቦቿን እያየች ሚስጥሩን የሚያውቁ ሰው ማን ሊሆን እንደሚችል ተጠራጠረች። ስልኩ ሲጮም ደንግጣ ነበር። ጁንሱ የመምህሩ ስልክ ተውሶ ለእናቱ መልካም ልደት ሊመኝላት ነበር የደወለው። ሱጃን በግራ መጋባት በኮሪደር ውስጥ ወዲና ወዲያ ትል ነበር። የወላጆች ግሩፕ ውስጥ እንደገና መልእክቶች መጻፍ ጀመሩ። ከእነርሱም አንዱ የሆነ ሰው በኢንተርኔት ጽሑፉ ላይ የተጠቀሰችው ሴት ግራፊክስ ዲዛይነር እንደሆነች መግለጹን ተናገረ። የጂው እናት ሱጃንን ያቺን ሴት ታውቃት እንደሆነ ጠየቀቻት። ምክንያቱም እሷም ግራፊክስ ዲዛይነር ስለሆነች፣ ሌላ ወላጅ ደግሞ ያቺ ሴት ማንነቷ ከተጋለጠ መኖር እንደሚከብዳትና ልጇን በሰው ሁሉ እንደሚታማና ሰውን ለማየት እንደማይደፍር ተናገረ። ሱጃን ምን ማድረግ እንዳለባት ግራ ገባት። ወደ ቤት ስትመለስ እንደ በድን ሰው ሆና ነበር። ሁልጊዜም አንድ ስውር ዓይን እንደሚከታተላት ይሰማት ነበር። ሱጃን ቤት ስትደርስ ባሏና ልጇ የልደት በዓሏን በደስታ ሲያከብሩ አገኘች። እሷም የግድ ፈገግ ለማለት እየሞከረች መላው ቤተሰብ የሱጃን ልደት በደስታ አከበሩላት። ሃኑ የኮከብ የአንገት ሐብል ስጦታ ሰጣት። ጁንሱ ከተኛ በኋላ ሱጃን ዛሬ ስለሰማችው ነገር ለሃኑ ልትነግረው አሰበች። ሆኖም ግን መናገር አቃታት። በዚያች ሌሊት ቦያንግ የሃኑን ጽሑፍ ስታይ አንድ ሰው ሱጃንን የሚያስፈራራ አበባ እንደላከላት ታወቀች። ያ ግለሰብ እውነተኛ ማንነቷንም ይፋ እንደሚያደርግ ዝቶ ነበር። ቦያንግ ወዲያውኑ ይህንን ለሃኑ ነገረችው። ሃኑ ይህንን ሲሰማ በጣም ተቆጣ። የሱ ጽሑፍ እንዲህ ያለ ከባድ መዘዝ ያመጣል ብሎ በፍጹም አልጠበቀም ነበር። ወዲያውኑ ሱጃንን ለማረጋጋት ደውሎ ይቅርታ ጠየቃት። ሃኑም ያንን ጽሑፍ ባይለጥፈው ኖሮ ነገሮች እዚህ ደረጃ አይደርሱም ነበር። ሃኑም ጉዳዩን በአግባቡ እንደሚፈታ
በየሁኔታው ለሱጃን ቃል ገባላት። የዚያን ጊዜ ሱጃን ተረጋጋች፣ ስተት መስራቷንም አመነች። ስለዚህ በሌሎች ብትሰደብም ግድ እንደሌላት ነገር ግን ስለ ልጇ እንደምትሰጋም ነገረችው። ሃኑ ሁሉም ነገር ደህና እንደሚሆን ቃል ገባላት። ይህንን ክስተት ሁለቱ በትዳራቸው መካከል ያለውን ስንጥቅ ለጊዜው እንዲረሱት አደረጋቸው። በማግስቱ ሃኑ ከሚንጄና ከቦያንግ ጋር የመፍትሄ ሐሳብ ላይ ተወያዩ። ቦያንግ የአጋላጭ ወይ ትኩረት ፈልጓል ወይ ደግሞ የራሱን ችግር በሱጃን ላይ እየተወጣ ነው የሚል ግምት ሰጠች። ሃኑ ከዚህ በኋላ ከጽሁፉ ስር ያሉትን አስተያየቶች ሁሉ ደግሞ አነበበ። ከዚያም በጣም የከረረው አስተያየቶችን የሚሰጡ ሰዎችን መርጦ መታወቂያቸውን መዘገበ። ሆኖም ግን ማንኛውም ሰው አጋላጭ ሊሆን ስለሚችል ተጠርጣሪውን ለመለየት አስቸጋሪ ነበር። ሃኑ ሌላ ጽሁፍ ለመለጠፍ ተገደደ። ሚስቱን ይቅር እንዳላት ገልጾ የባለቤቱን ማንነት ይፋ እንዳያደርግበት አጋላጩን ለመነው። ሰዎችም አስተያየት ለመስጠት ተሰበሰቡ። አንዳንዶቹ አጋላጩ የዚያችን ሴት ማንነት እንዲገልጽ ይገፋፉት ነበር። በዚህ ጊዜ አጋላጩ እንዲህ የሚል አስተያየት ሰጠ። እንዲህ አይነት የምታመነዝር ሴት በፍጹም ይቅርታ አይገባትም። ሃኑ ሚስቱን መተው ካልቻለ እኔ እንድትቀጣ ረዳዋለሁ። ነገ ማታ የዚችን ሴት እውነተኛ ማንነት ይፋ አደርጋለሁ አለ። ሃኑ ይህንን ሲያነብ ምን ማድረግ እንዳለበት ተጨነቀ። በሌላ በኩል ሱጃንም በከፍተኛ ድንጋጤ ውስጥ ነበረች። የደህንነት ስሜት መጥፋቱ በዙሪያዋ ላሉ ነገሮች ሁሉ ስሜታዊ እንድትሆን አድርጓታል። ልጇን መግዷቷን ስታስብ ደግሞ መሟ በረታ። ሃኑ ቤተሰቡን ማዳን ፈለገ። ስለዚህ እንደገና አጋላጩ ማንነቷን እንዳይገልጽ ለመነው። የተወሰኑ ሰዎች ቢስማሙም አጋላጩ ግን ሱጃንን ለመቅጣት ቆርጦ ነበር። ሃኑ በሱ ላይ ሊያደርግ የሚችለው ምንም ነገር አልነበረውም። በማግስቱ ምሽት የኢንተርኔት ተጠቃሚዎች ሁሉ መረጃው እስኪወጣ ድረስ በጉጉት ይጠባበቁ ነበር። አጋላጩ መረጃውን የሚለቅበት ሰዓት ሲቃረብ ሃኑ ሁኔታውን ማስቆም እንደማይችል ተረዳ። በድንጋጤ ተውጦ መልእክቶችን በከፍተኛ ፍጥነት መጻፍ ጀመረ። ሚስቱን ይቅር ማለቱንም ደጋግሞ በመግለጽ አጋላጩ ማንነቷን እንዳያወጣ ለመነው። በዚያው ቅጽበት ሱጃንም ጽሑፉን እየተከታተለች ነበር። የባሏን አስተያየቶች ስታይ በከፍተኛ ሁኔታ ተነካች። ሱጃንም እኔ ጽሑፉ ባለቤት ሚስት ነኝ፣ ስተት ሰርቻለሁ። ስለዚህ ማንነቴ ቢገለጥም ግድ የለኝም፣ ነገር ግን በዚህ ምክንያት ባሌና ልጄ እንዲጎዱ አልፈልግም የሚል አስተያየት ሰጠች። የድርጊቷ ግን አጋላጩን ይበልጥ አስቆጣው። ሱጃን ማንነቴ ይገለጣል ብላ በመፍራት የሰዎችን የርኅራኄ ስሜት ለመሳብ እየሞከረች እንደሆነም አሰበ። ልክ በዚህ ጊዜ የሃኑ ኮምፒውተር ባትሪ ዘጋ። በፍጥነት ቻርጅ አድርጎ ሲከፍተው የኢንተርኔት ገጹ በብዙ አስተያየቶች ተሞልቶ አገኘው። ብዙ ሰዎች በጥንዶቹ ፍቅር ተነክተው ነበር። የሃኑን ሚስት ይቅር ብለናል፣ ስለዚህ አጋላጩ እዚህ ላይ ሊያቆም ይገባል የሚሉ መልእክቶች መጉረፍ ጀመሩ። የሰዎቹ ድርጊት ሱጃንን በጣም አስለቀሳት። በተመሳሳይ ሰዓት ጉዳዩን ለረጅም ጊዜ ሲከታተል የነበረ አንድ ሰው እርምጃ ወሰደ። የድረ ገጹ መድረክ ሃክ በማድረግ የአጋላጩን ሰው አይፒ አድሬስ አገኘው። ወዲያውኑ ሃኑ የተላከለትን አድራሻ ይዞ ወደዚያ ቦታ ጋለበ። አጋላጩም የገዛ አለቃው መሆኑን ሲያውቅ ማመን አቃተው። ሃኑ በፈጠረበት ጫና አለቃው ይህንን ያደረገበትን ምክንያት ተናገረ። አለቃው ያጠራቀመውን ገንዘብ ሁሉ በውጭ ሀገር ለሚኖሩ ሚስቱና ልጆቹ ይልክ ነበር። በመጨረሻ ግን በሚስቱ ተከዳ። አለቃው የሃኑን ጽሑፍ ሲያነብ ከሐዘኔታ ወደ ከፍተኛ ቁጣ ተለወጠ። ለዚህ ነበር ይህንን ሁሉ ያደረገው። ሃኑ ይህንን ሲሰማ አዘነና እንባውን አፈሰሰ። ምናልባትም ይህም ባለ ራሱም ያለቀሰው ሊሆን ይችላል። በመጨረሻም አለቃው ይሁሉ ለቀልድና ትኩረት ለመሳብ የተደረገ ነው የሚል ጽሑፍ በመለጠፍ ቀውሱን በሰላም ፈታው። የሃኑ ቤተሰብም እንደገና በደስታ ተገናኙ። ሱጃንም ሞቅ ያለ ልደት በዓሏን አሳለፈች። ሱጃን ልትሄድ ስትል ሃኑ ከልቡ የመነጨ ንግግር አደረገላት። የሚስቱን ስሜት ችላ ብሎ እንደነበርና እሷም ብዙ ነገርን በዝምታ እንድትታገስ በማድረጉ ጥፋተኛ መሆኑን አመነ። እነዚህ እውነተኛ ቃላት ሁለቱንም አስለቀሷቸው። ጥንዶቹ እርስ በርስም ተቃቀፉ። ሁሉም ነገር በሰላም የተጠናቀቀ መሰላቸው። ነገር ግን በዚህ ቅጽበት የድሮ ትዝታዎች በሃኑ አእምሮ ውስጥ ድቅን አሉ። ሳያውቀው ሚስቱን ገፋት። እንደገና ሊያቅፋት ቢሞክርም ያ በውስጡ የታመቀው ቁስልና ጥርጣሬ ከውስጡ ሊወጣ አልቻለም። ሱጃን ባሏ አሁንም በልብ ውስጥ ያለውን ያንን የጥልፍልፍ ክር መፍታት እንዳልቻለ ተረዳች። በሐዘን ጥላው ለመሄድም ተገደደች። ምናልባትም በሚስቱ የተከዳ ወንድ እውነተኛ ስሜቱ ይሄ ሊሆን ይችላል። ሁለቱም እንደገና ወደ ጥልቅ ሐሳብ ውስጥ ገቡ። ሱጃን ቀደም ሲል ስሟን ሳትጠቅስ የሚስትን ስህተት መርሳት ትችላለህ ብላ የጻፈችው እሷ መሆኗን ነገረችው። ሃኑ ደነገጠ። ነገር ግን ይህንን የ8 ዓመት ትዳር ለማዳን ሲል ለመርሳት እንደሚሞክር ነገራት። የቤተሰብ ፎቶግራፉንም እያሳየ በእርግጠኛነት ወደ ቀድሞ ሁኔታችን መመለስ እንችላለን አላት። ሱጃን ግን ወደ ቀድሞ መመለስ እንደማይችሉ በግልጽ ተረድታለች። ሃኑ አሁንም ለመሞከር ፈልጎ ነበር። ሱጃን ግን አንዳንድ ነገሮችን ይበልጥ ለመርሳት በፈለገ ቁጥር ይበልጥ የማይረሱ እንደሚሆኑ አውቃለች። ሌላ መውጫ ሲያጣ ሃኑ ስለ ልጃቸው እንዲያስቡና ፍቺ ጁንሱን እንደሚጎዳው ነገራት። ለጊዜው ተለያይተው እንዲቆዩ ሐሳብ አቀረበ። ሃኑ ትንሽ ጊዜ ብቻ ነው የሚያስፈልገን፣ ከዚያም እንደገና እንጀምራለን እያለ ራሱን ያታልል ነበር። ሃኑ በጣም ተጨንቋል። ለምን ይቅር ለማለት መርጬ መርሳት ግን አቃተኝ እያለም ራሱን ይጠይቅ ነበር። በማግስቱ ጠዋት ሃኑና ባለቤቱ ሶፋው ላይ ተቀመጡ።
ሁለቱም ሌሊቱን ሙሉ ሳይተኙ ነበር ያደሩት። በመጨረሻም ሃኑ ከሁኔታው ለመሸሽ መረጠ። ወደ ስራ የመሄድን ሰበብ ተጠቅሞ ከቤት ወጣ። ሱጃን ባሏ ሲወጣ በእንባ ሸኘችው። ሃኑ ኩባንያው ሲደርስ የጁንጊ ባለቤት አራ መታ አገኛት። አራ ከጁንጊ ጋር ለመፋታት እየተዘጋጀች እንደሆነ ነገረችው። ሃኑ አራ የባሏን ባህሪ በግልጽ እያወቀች ለምን እስካሁን ደብቃው እንደቆየችና አሁን ለምን በድንገት ፍቺ እንደፈለገች አልገባው። አራም ስታስረዳው ቀደም ሲል ራሷን ያታለለችው ባሏን በጣም ተወደው ስለነበርና ምንም ነገር እንዳላወቀች ሆና ለመምሰል ስለመረጠች እንደሆነ ገለጸችለት። በፍቅሯ ባሏን ለመለወጥ ተስፋ አድርጋ ነበር። ነገር ግን ምንም ያክል ራሷን ብታታልልም ባሏ ከሌላ ሴት ጋር የነበረበትን ትዕይንት መርሳት እንዳልቻለች ተገነዘበች። ነገር ግን ምንም ያክል ራሷን ብታታልልም ባሏ ከሌላ ሴት ጋር የነበረበትን ትዕይንት መርሳት እንዳልቻለች ተገነዘበች። አራ በፍቅርና በጥላቻ መካከል ባለ ቀጭን ገመድ ላይ እንደቆመች ተሰማት። ቀስ በቀስም ወደ ክፉ ሰውነት እየተቀየረች እንደሆነ ስታስብ እንዲህ አይነቱን ህይወት ለማቆም ወሰነች። ከመሄዷ በፊት አራ በድንገት ሃኑን ይቅርታ ጠየቀችው። ምክንያቱም በአንድ ወቅት በኢንተርኔት ጽሑፉ ላይ ሚስት ለምን እንደከዳችው እውነተኛው ምክንያት አስብ፣ አንተስ የሰራኸው ስህተት ይኖር ይሆን የሚል አስተያየት የሰጠችው እሷ ነበረች። አሁን ግን ስታስበው ተሳስታ እንደነበር ተረዳች። ምንም አይነት ምክንያት ለክህደት ሰበብ ሊሆን አይችልም። በመጨረሻም አራ ከልቧ የመነጨ ምክር ሰጠችው። የተከዳ ሰው ይቅር ሊል ይችላል፣ ነገር ግን መርሳት አይችልም። ለመርሳት በታገል ቁጥር ትዝታ ይበልጥ እየጎላ ይመጣል። ስለዚህ ሃኑ እውነታውን ተጋፈጥ ብላ መከረችው። በዚህ ጊዜ ሃኑ በኢንተርኔት ሁልጊዜ የምታበረታታው ቱና ሳራ የተባለችው እሷ መሆኗን አወቀ። አራ ከሄደች በኋላ ሃኑ የተናገረቻቸውን ቃላት አብሰለሰለ። በመጨረሻም እውነታውን በግልጽ ተረዳ። የሚስቱን ክህደት መርሳት እንደሚችል አስቦ ነበር። እውነታው ግን ሊረሳው የሚችለው አልነበረም። ሃኑ ነገሮችን በጥንቃቄ ካሰበ በኋላ ሱጃንን ሊያገኛት ሄደ። ሃኑ ደጋግሞ ይቅርታ ጠየቃት። ሱጃን ግን ይቅርታ መጠየቅ ያለባት እሷ መሆኗን ነገረችው። ሁለቱም የ8 ዓመት ትዳራቸው በማለቁ ቢቆጩም በመጨረሻ ግን እርስ በርስ ለመላቀቅ ወሰኑ። በማግስቱም የፍቺ ሂደቱን ለመፈጸም ሄዱ። የልጁን የማሳደግ መብት ሱጃን ተቀበለች። ሃኑ በየወሩ የሚከፈለውን ከፍተኛ የቀለብ ገንዘብ ሲያይ ምንም ሳያመነታ ፈረመ። የፍቺው ቢሮ ሰራተኛ አባትየው ልጁን የሚያይበትን ጊዜ እንዲያረጋግጡ ስትጠይቃቸው ሁለቱም ተያይተው መወያየት ጀመሩ። ሱጃን ሃኑ በሳምንቱ መጨረሻ ልጁን መንከባከቡ ይከብደው ይሆን ብላ ስትሰጋ፣ እሱ ደግሞ በሌላ ጊዜ ልጁን ቢያገኘው ለሱጃን ይበልጥ ይከብዳት ይሆን ብሎ ተጨነቀ። ሰራተኛዋ እንደነርሱ ያለ እየተፋታ የሚተሳሰብ ጥንድ አይታ ስለማታው በግራ መጋባት ተመለከተቻቸው። ከዚያም ሁለቱ እንደገና ስለ ቤቱ መከራከር ጀመሩ። ሁለቱም ቤቱን ለሌላኛው መተው ይፈልጉ ነበር። የቢሮዋ ሰራተኛም በመጠራጠር እናንተ ግን በእርግጥ ለመፋታት ነው የመጣችሁት ስትል ጠየቀቻቸው። ሂደቱ ከተጠናቀቀ በኋላ ሁለቱም በይፋ የፍቺ ማመልከቻ አስገቡ። በሊፍት ውስጥ ያለው ድባብ ያስፈራ ነበር። ጭር ያለ ዝምታ። ሌሎች ጥንዶች ስለ ልጅ ማሳደግና ስለ ቤት ይጣሉ ነበር። ሃኑና ሱጃን ግን በአንድ በኩል በዝምታ ተቀምጠዋል። ሰራተኛዋ የሃኑን ስም ስትጠራ እየተወላከፈ ሄደ። ሁሉም ነገር ከጨረሱ በኋላ ስለ ፍቺ የሚገልጽ አስተማሪ ቪዲዮ መመልከት ነበረባቸው። ቪዲዮ ወላጆች ሲፋቱ በልጆች ላይ የሚደርሰውን ስቃይ ያሳያል። በቪዲዮ ውስጥ ልጆች እያለቀሱ ወላጆቻቸውን የሚጠሩበት ድምጽ ይሰማል። ይህም ተመልካቾችን በጣም የሚያሳምም ነበር። ሱጃን በሐዘን እንባዋን ያለማቋረጥ አፈሰሰች። ሃኑም እንዲሁ በከፍተኛ ስቃይ ውስጥ ነበር። ምሽት ላይ ሁለቱ የፍቺ ውሳኔያቸውን ለሃኑ እናት ነገሯት። እሷም በድንጋጤ በፍጹም እንደማትስማማ ተናገረች። ሃኑ ሱጃንን ይቅር ካላት በኋላ ለምን አሁን ፍቺ ላይ እንደጸኑ ሊገባት አልቻለም። የሃኑ እናት ምራቷን ደጋግማ እንድታስብበት መከረቻት። ለጁንሱ መጪው ጊዜ ማሰብ እንዳለባትም ነገረቻት። ነገር ግን ነገሮች አሁን የማይመለሱ ሆኗል። በፍቺ የሚመጣውን ጉዳት በባለ ጉዳዮቹ ላይ ብቻ ሳይሆን ወደ ብዙ ሰዎችም ይሰራጫል። በመቀጠልም ለሱጃን አባት ሊያሳውቁ ሄዱ። አባትየው ምንም ሳይናገሩ እየጠጡ ተቀመጡ። ሱጃን በጥፋተኝነት ስሜት አባቷን ይቅርታ ጠየቀች። እሳቸው ግን በእንባ ተውጠው ልጃቸው እንደበደሏት ተናገሩ። ሃኑ ሁሉም የሱ ስህተት እንደሆነ ተናገረ። ሱጃንን ደስተኛ ማድረግ ባለመቻሉ ስህተት እንደተፈጸመም ገለጸ። በመጀመሪያ ሃኑ ሱጃንን ከቤቷ ይዞ ሲወጣ በጣም ደስተኛ ሰው እንደሚያደርጋት ምሎ ነበር። አሁን ግን ያንን ቃሉን ሊጠብቅ አልቻለም። ስለዚህ ሃኑ ለሱጃን አባት ይቅርታ ከማለት ውጪ ምንም ለማለት አልቻለም። በቤተሰብ ውስጥ ማንም ደስተኛ አልነበረም። ከሁሉ ከባዱ ነገር ጁንሱን መጋፈጥ ነበር። ሃኑ ልጁን ለጨዋታ ይዞት የመውጣቱን አጋጣሚ ተጠቀመ። ለልጁም ወደፊት ወላጆቹ ለየብቻ እንደሚኖሩና ጁንሱ ከእናቱ ጋር እንደሚሆን በጥንቃቄ ነገረው። ከዚያም ሃኑ ልጁ የተናገረውን ማስታወሱን ጠየቀው። ጁንሱ አባቱ ከጎኑ በማይኖርበት ጊዜ ለአባቱ ሲል እናቱን መጠበቅ እንዳለበት፣ ምክንያቱም ወላጆቹ ከእንግዲህ አብረው እንደማይኖሩ አስረዳው። ሃኑ የልጁን እንባ እየጠረገ እንዲህ አለው፣ እናትህ ብቻዋን ልታሳድግ በጣም ይከብዳታል። ስለዚህ ጁንሱ ወደፊት እናትህን በመጠበቅ እኔን መርዳት አለብህ አለው።
ሁለቱ እርስ በርስ ተቃቀፉ። ሃኑ ይቅርታውን ደጋግሞ ገለጸ። ለልጁ ያለውን የጥፋተኝነት ስሜትና ፍቅርም ገለጸለት። ዕቃ በሚያነሱበት ቀን ሁለቱም ዕቃዎቻቸውን አብረው አሸጉ። በቤት ውስጥ ያሉት ቁሳቁሶች በትዝታ የተሞሉ ነበሩ። ሱጃን የልጃቸውን የፎቶ አልበም ለሃኑ ተወችለት። በውስጡ ልጁ ያደገበትን እያንዳንዱን ቀን የሚያሳዩ ፎቶዎች ነበሩ። ሃኑም በሁኔታው ልቡ በጣም ተሰበረ። በማግስቱ ሃኑ ወደ ስራ ከሄደ በኋላ ሱጃን ከባሏ ጋር የኖረችበትን ቤት ዞር ብላ ተመለከተች። ለዓመታት እያንዳንዱ የቤቱ ጥግ በጣፋጭ ትዝታዎች የተሞላ ነበር። ሱጃን ለመጀመሪያ ጊዜ ለባሏ ምግብ ስታበስል የነበረውን ግራ መጋባት አስታወሰች። ነፍሰ ጡር መሆኗን ስታውቅ ባሏ የነበረውን ደስታና መገረም አስታወሰች። አሁን ግን ወደዚያ ጊዜ መመለስ አይችሉም። ይህን ስታስብ ሱጃን ስቅስቅ ብላ ማልቀሷን መቆጣጠር አልቻለችም። የሃኑ ሕይወትና ስራን መቀጠል ነበረበት። መፋታቱን በኢንተርኔት ላይ ለሚከታተሉት ሰዎች አሳወቀ። ይህ ለረጅም ጊዜ ካሰበበት በኋላ የደረሰበት ውሳኔም እንደሆነ ገለጸ። ሃኑ ባለፈው ጊዜ ውስጥ ለረዱትና ላበረታቱት ሁሉ ምስጋናውን አቀረበ። ቀደም ሲል ራሱን ሳይመረምር ሚስቱን ብቻ ይወቅስ እንደነበርም ተናገረ። አሁን የሃኑ ታሪክ አብቅቷል። በዚህ ጽሑፍ የጻፈው መዝጊያ ይህ ነበር። ታሪኩን ለተከታተሉ ሁሉ ከልቡ ደስታን ተመኘ። በዚህ ጊዜ ታሪኩን ሲከታተሉ የነበሩ ሰዎች ትልቅ ትምህርትን አገኙ። ሁልጊዜ የሚጨቃጨቁ ጥንዶች አንዳቸው ሌላቸውን ይበልጥ መረዳት ጀመሩ። ራሱን ወደ ወንዝ ሊወረውር ያሰበውም ሰው ተስፋ አልቆረጠም። አዲስና የተሻለ ሕይወት ለመጀመር ተዘጋጀ። በታሪካቸው ተቆጥቶ የነበረው ሰውም እንደገና ለመኖር ድፍረትን አገኘ። ሱጃን ከወጣች በኋላ በመጀመሪያው ምሽት ሃኑ በዙሪያው የሆነ ነገር እንደጎደለው ተሰማው። ሃኑ የተሻለ ስሜት እንዲሰማው ጣፋጭ ምግብ ለመብላት ፈለገ። ነገር ግን ሚስቱና ልጁ በሌሉበት ምሽት ናፍቆቱ ከባድ ነበር። ሃኑ ከፍሪጅ ውስጥ ኪምቺ ለማውጣት ፍሪጁን ሲከፍት ግን መቆጣጠር የማይችለው ስሜት በድንገት ፈነዳ። የሱጃን ባል የፍቹን ዜና በኢንተርኔት ካወጣ በኋላ ከአንዳንድ የድረገጽ ተጠቃሚዎች መጥፎ ቃል ይሰነዘርበት ነበር። ሱጃን እነዚያን መጥፎ አስተያየቶች መታገስ አልቻለችም። ስለዚህ ከጽሑፉ ስር የራሷን አስተያየት አስቀመጠች። ሱጃን ያመነዘረችው ሚስት እሷ መሆኗን አመነች። የሆነው ነገር ሁሉ የእሷን ስህተት መሆኑንም ተቀበለች። ሃኑ ሁልጊዜም በጣም ደግ ሰው እንደነበርም ገለጸች። ስለዚህ ሃኑ ፍቺን ስለመረጠ ብቻ ማንም እንዳይሰድበው ተማጸነች። በመቀጠልም ሱጃን ለብዙ ዓመታት የተጓዘችበትን መንገድ እንዲህ ስትል ተረከችው። እሷና ባሏ የተገናኙት በዩኒቨርሲቲ የሥነ ከዋክብት ክለብ ውስጥ ነበር። ከዚያም ተዋውቀው ፍቅር ያዛቸው። በመጨረሻም እጅ ልጅ ተያይዘው ወደ ጋብቻ ስነ ስርዓት አመሩ። ሱጃንና ሃኑ ከተጋቡ በኋላ የሚያምር ወንድ ልጅ ወለዱ። ብዙም ሳይቆይ ልጃቸው 2 ዓመት ልጅ ሆነ። ሱጃን ስራዋን ማቆም ስላልፈለገች ልጁን ወደ መዋለ ሕፃናት ከመላክ ውጭ ሌላ አማራጭ አልነበራትም። ሱጃን ምንም ያክል ጥረት ብታደርግም በቤተሰብና በስራ መካከል ያለውን ግንኙነት ማመጣጠን አልቻለችም። በየቀኑ በከፍተኛ ሁኔታ ተወጥራ ትውል ነበር። በዚያን ጊዜ ሱጃን አቅሟ የደረሰበት የመጨረሻው ገደብ ላይ እንደሆነ ተሰማት። ልጇ ከጓደኞቹ ተገልሎ እያየች እንኳን ምንም ማድረግ አልቻለችም። አሁን ሱጃን ወደ ኋላ መለስ ብላ ስታስብ እንደ እናትም ሆነ እንደ ኩባንያ ሰራተኛ ተግባሯን በአግባቡ መወጣት እንዳልቻለች ተረታለች። በኋላም ልጇ ከጓደኞቹ እንዳይገለል ስትል ሱጃን ከወላጆች ግሩፕ ጋር ለመላመድ መሞከር ጀመረች። ልጆች የሚወዱትን አሻንጉሊት ለማግኘት የትም ቦታ ቢሆን ፈልጋ መግዛት ነበረባት። መዋለ ሕፃናቱ ከቤት ውጪ እንቅስቃሴዎች በነበሩበት ቁጥር ሱጃን ለተማሪዎቹ የምሳ ዕቃ ታዘጋጅ ነበር። በየቀኑ ደግሞ ከወላጆች የሚመጡ መልእክቶችን መመለስ ነበረባት። ሱጃን ከስራ ቀድማ መውጣት ስትፈልግ የሥራ ባልደረቦቿን ፊት ማየትም አለባት። ከዚያም ልጇን ከትምህርት ቤት ለመውሰድ ለ2 ሰዓታት ያክል ትጓዛለች። የህይወት ጫና ሱጃንን ሲያስጨንቃት ያ ሰው በድንገት ተከሰተ። እርሱም የረፍት ጊዜን አመጣላት። ሱጃን ከእርሱ ጋር በነበረችበት ጊዜ ስለ ህይወት ችግሮች ማሰብ አቆመች። ለዛለችው ነፍሷ ጥቂት የረፍት ቅጽበቶችን አገኘች። ሱጃን ልክ ፊኛን ለማግኘት እንደምትሮጥ ወጣት ሆና ነበር። በመጨረሻም ፊኛውን ተከትላ እየሮጠች ራቅ ወዳለ ቦታ በሐሳብ ተሳበች። ሱጃን ባሏ በዚያን ቀን በሆቴሉ ባይገኝ ኖሮ ክህደቷን ትቀጥል እንደነበርም አመነች። አሁን በሱጃንና በሃኑ መካከል ያለው ግንኙነት ልክ እንደተጠናቀቀ ልቦለድ መጽሐፍ ነው። ግልጽና አሳማሚ የሆነ ፍጻሜ ላይ ደርሷል። ሱጃን ቀደም ብላ ፍቺ ጠይቃ ነበር። ነገር ግን ባሏ ትዳሩን መተው አልፈለገም። ሃኑ ሁልጊዜም ቤተሰቡን በሙሉ ልቡ የሚጠብቅ ሰው ነበር። ፍቺን ለመወሰን እንኳን የፈለገው ሱጃን ከጭንቀቷ እንድትገላገል ብሎ ነው። ሃኑ ውሳኔ ላይ የሚዘገይ ቢሆንም ሱጃንን ግን ሁልጊዜም በእውነተኛ ፍቅር ነበር የሚይዛት። በእሱ ላይ የሚሰነዘረው ወቀሳ ሁሉ እንዲቆም ተመኘች። ሱጃን እነዚህን መስመሮች ጽፋ ከጨረሰች በኋላ እውነተኛ ማንነቷን በድፍረት ተጋፈጠች። አዲስ ህይወት ለመጀመርም ጥረት አደረገች። ከፍቺ በኋላ ባሉት ቀናት ሱጃን አሁንም በልጆችና በስራ መካከል ያለውን ሚዛን ለመጠበቅ እየታገለች ነው። ሃኑም ብቻውን ከመኖር ጋር ተላምዷል። በሳምንቱ መጨረሻ ቀናት ሃኑ ልጁን ለመጠየቅ ይመጣል። ጁንሱም እያደገ ነው። አሁን ራሱን ችሎ ለመታጠብ ችሏል። ሃኑ የክፍሉ መብራት እንደተበላሸ ባየ ጊዜ ወደ ሃኑ ገብቶ አደሰው። ሱጃንም ለሃኑ የተወሰነ ኪምቺ አዘጋጅታለት ነበር። ከፍቺው በኋላ
ሁለቱ ከበፊቱ ይልቅ በስምምነት የሚኖሩ ይመስላሉ። ሃኑ የሱጃንን ወሬዎች ተቀምጦ ለመስማት ፈቃደኛ ሆኗል። ምንም እንኳን ወሬዎቹ በህይወት ውስጥ የሚያጋጥሙ ትናንሽ ነገሮች ቢሆኑም ሱጃን እንደ ድሮ በደስታ ትስቅ ነበር። የእነርሱ ግንኙነት የሱጃን የቅርብ ጓደኛን እንኳን አሁን ከበፊቱ ይልቅ ደስተኛና ተስማሚ ሆናቸዋል ብላ እንድትደነቅ አድርጓታል። ምናልባትም እንደገና ሊጋቡ ይችላሉ የሚል ግምት ብትሰነዝርም ሱጃን ግን ይህ የማይቻል መሆኑን ተናገረች። ቢሆንም በፊቷ ላይ የሚታየው ፈገግታ ሁሉንም ነገር ያስረዳ ነበር። በዚያ ምሽት ሃኑ ልክ እንደርሱ የአሻንጉሊት ድብ መያዝ የምትወድ አንዲት ሴት አገኘ። ልክ የአሻንጉሊት መውጫው ላይ አሻንጉሊቷ ተቀርቅሮባት ሳለ በሃኑ እርዳታ ሁለቱም አሻንጉሊቱን ማውጣት ቻሉ። ሲመለሱም ጎረቤታሞች መሆናቸውን አወቁ። በመጀመሪያው ግንኙነታቸው ሁለቱ እርስ በርስ ለመግባባት ፍላጎት አሳይተው ነበር። በሚቀጥሉት ቀናትም ሃኑ በተደጋጋሚ ያገኛት ነበር። ሲጠይቃትም እርሷም የተፋታች ሴት መሆኗን አወቀ። ሁለቱም አንድ አይነት የትርፍ ጊዜ ማሳለፊያ ነበራቸው። የአሻንጉሊት ድቦችን መያዝ ይወዳሉ። ሁለቱም ንግግራቸው በጣም ይጣጣም ነበር። እንዲያውም እርሷ የዴቲንግ ሐሳብ አቀረበች። ሃኑም አልገፋትም። ወዲያውኑ የመጀመሪያ ቀጠሯቸውን ጀመሩ። ምግብ በልተው ከጨረሱ በኋላ ከፍቺ በኋላ ስላለው ተጫወቱ። ሁለቱ ይበልጥ እየተረዳዱ በመጡ ቁጥር ግንኙነታቸውም እየቀረበ መጣ። በሚቀጥሉት ቀናት አብረው ገበያ ይወጣሉ፣ አብረው ይበላሉ፣ እንዲሁም አሻንጉሊት ለመያዝ አብረው ፓርክ ሄዳሉ። ሴትዮዋም በጣም ባለሙያ ነበረች። ለእርሱ ብዙ ምግቦችን ታዘጋጅለት ነበር። ሱጃን ግን በመፋታቷና ነጠላ እናት በመሆኗ ምክንያት ችግሮች ገጠሟት። በስራ ባልደረቦቿም መድሎ ይፈጸምባት ነበር። ሱጃን በስሯ የማደግ ዕድል አመለጣት። ነገር ግን ሁሉንም ነገር በፈገግታ ትጋፈጥ ነበር። የስራ ባልደረቦቿም ብርታቷን አድንቀዋል። ሱጃን የልቧን ለቀድሞ ባሏ ለመንገር ደውላለት ነበር። ሃኑ ግን ከጎረቤቱ ጋር የምግብ ቀጠሮ ስለነበረው የቀድሞ ሚስቱን ጥሪ ሳይቀበል ቀረ። ሱጃን ብዙም ሳታስብበት ስልኩን ዘጋችው። ምሽት ላይ ሱጃን ወደ ቤቷ እየተጓዘች እያለ ሃኑ ከጎረቤቱ ጋር ተቀምጦ ሲበላ አየችው። ልክ በዚያ ቅጽበት ሃኑ ቀና ብሎ ሱጃንን በውጪ በኩል አያት። አይን ላይን ሲጋጩ ሃኑ በድንጋጤ ግራ ተጋባ። ሱጃንም ባለችበት ደንዝዛ ቆመች። በልቧ ውስጥ መራራ ስሜት ተሰማት። ሱጃን በአንድ ወቅት የደስታ እርቅ ትመኝ ነበር። በዚህ ቅጽበት ግን ሁሉም ነገር ተሰባብሯል። ሱጃን በሐሳብ ተውጣ ወደ ሃኑ ቤት ፊት ለፊት ተጓዘች። እርሱም በፍጥነት ወደ ቤቱ ሮጠ። ሁለቱ ሲነጋገሩ ሱጃን ሳታስበው ፍሪጁን ከፈተችው። በፍሪጁ ውስጥ በጣም ብዙ ምግቦችን አየች። ይህም ሱጃን ሌላ ሴት ወደ ሃኑ ሕይወት እንደገባች እንድትረዳ አደረጋት። በድንገት ሱጃን ከፍተኛ ህመም ተሰማት። በፍጥነትም ተሰናብታ ወጣች። ሃኑ የሚወዳት ሴት በብቸኝነት ጥላው ስትሄድ ሲያይ ልቡ በሐሳብ ተከፈለ። በዚያች ሌሊት ሃኑ ራሱ ለሱጃን ደወለላት። ሱጃን ስለ ልጃቸው ካወራችለት በኋላ በድንገት እሱ ከዚህ በኋላ ለእርሷ ማዘን እንደማያስፈልገው ነገረችው። ሱጃን ወደፊት ሁለቱም በየራሳቸው ደስታ እንዲኖሩ ተመኘች። ሃኑ ስልኩን ከዘጋ በኋላ በመስኮት በኩል ወደ ውጭ እያየ ለጥቂት ጊዜ አሰበ። ከዚያም የመጨረሻውን ውሳኔ ወሰነ። በማግስቱ ሃኑ ወደ ሌላ ህይወት መጓዝ ጀመረ። በዚህ ጊዜ ሱጃን ልጇን ወደ ትምህርት ቤት እያደረሰች ነበር። ሃኑን በመንገዱ ማዶ አየችው። በዚያ ሰፊ የሰው ባህር መካከል ሁለቱም አይን ላይን ተያይተው ተሳሳቁ። ሃኑ ተመልሶ የደስታ ታሪካቸውን መጽሐፍ ለመቀጠል የወሰነ ይመስላል። ሊስን ቱ ላፍ የተሰኘው ምርጥ የኮሪያ ፊልም በዚህ ተጠናቀቀ። ሁሌም ምርጡን ለእናንተ የሚያደርሰው ቤስት ሙቪስ ሪካፕ ነው። ይመቻችሁ።